ሰላም ጤና ይስጥልን። እንዴት ናችሁ? የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ፖድካስቱ ተመልሷል። ለተሰኞ ማለዳ ላይ እንገኛለን። ዛሬ እንደተለመደው በፖድካስቱ ሀሳቦችን እያነሳን ቆይታ እናደርጋለን። የምንመለከተው የሲቲ አስፈሪ የሆነውን አመጣጥ ነው። ሲቲ በዘንድሮ የውድድር ዓመት እንግዲህ ከመጀመሪያዎቹ 22 ሳምንታት በኋላ የተስተካከሉ ያደጉ ነገሮችን ይዞ እየመጣ ነው የሚገኘው። አብዛኛውን በተለይ ፔፕ ጋርዲዮላ ከጥር የተጫዋቾች የዝውውር ጊዜ በኋላ ያመጣቸው ተጫዋቾች ቡድኑን ይበልጥ አስተካክለውታል። በተለይ የቡድኑ ወደፊት የመሄድ ችግር እነኚህ ተጫዋቾች ከመጡ በኋላ ተስተካክሏል ማለት ይቻላል። አብዛኛውን ከሽግግሮች ጋር የሚነሱ ጥያቄዎቹ እየተስተካከሉ ነው። በማጥቃት መንገድ ውስጥ ደግሞ ለተጋጣሚ የሚሰጡትን ስፔስ እየከለከሉ ነው የሚገኙት። ይሄ የቡድኑ አንዱ ትልቁ ፖዚቲቭ የሆነው ነገር ነው። አሰልጣኝ ፔፕ ጋርዲዮላ ትናንትና ድል ካደረገ በኋላ ቼልሲን ኮንቪንሲንግሊ በጣም አሳማኝ በሆነ መንገድ ካሸነፈ በኋላ አሁንም የዓለማችን ምርጡ ቡድን አርሰናል ነው የሚል የአእምሮ ጨዋታ ተጫውቷል። በእርግጥ በዚህ ሰዓት አርሰናል የዓለማችን ትልቅ ቡድን መሆኑን እናውቃለን ብሏል። በቻምፒየንስ ሊግ ያልተሸነፈ ቡድን ነው። በእንግሊዝ ፕሪሚየር ሊግም እየመራ ነው የሚገኘው። ስለዚህ ቀጣይ የምንገጥመው ቡድን በዘንድሮ የውድድር ዓመት ጥሩ ፐርፎርም እያደረገ የሚገኝ ጠንካራ ቡድን መሆኑን መዘንጋት የለብንም የሚል አስተያየት ነው የሰጠው። በእርግጥ በዘንድሮ የውድድር ዓመት አርሰናል እያንዳንዱን የጨዋታ ቀናቶች ከተመለከትን ለእያንዳንዱ የጨዋታ ቀናቶች የተሻለ ነገር ዴሊቨር ማድረግ የሚችል ቡድን መሆኑን ተመልክተናል። በተለይ ከሚከላከልበት አደረጃጀት ተነስተን አርሰናል በዘንድሮ የውድድር ዓመት በሊጉ ያው ዝቅተኛ ጎል የተቆጠረበት ቡድን ነው። በዘንድሮ የውድድር ዓመት ያለፉት 10 ጨዋታዎች ላይ ግን አርሰናል ኢዝሊ ኮንሲድ የሚያደርጋቸው ጎሎች እንዲሁም ለእንቅስቃሴ ለተጋጣሚ የሚሰጠው ጫናና ብልጫ እየቀነሰ መምጣት የመከላከል አደረጃጀቱ የጠንካራ የሚባለውን የመከላከል አደረጃጀቱን ፈታኝ አድርጎታል። ያም ሆኖ ግን እንደ ፔፕ ጋርዲዮላ እምነት ክፍተቶች ቢኖሩበት አርሰናል ጫናዎችን ማሸነፍ የሚችልበት የራሱ የሆነ የውድድር ዓመት ጥንካሬ ያለው ነው። ለአሰልጣኝ ፔፕ ጋርዲዮላ ከአማካኝ ወደ አጥቂ በሚደረጉ ሽግግሮችም ስሙዝሊ ትራንዚሽኑን ጠብቆ የሚሄድ ቡድን እንደሆነም አንስቷል ፔፕ ጋርዲዮላ። ሆኖም በእውነታው ግን ከተመለከትነው ያለፉት 4 ጨዋታዎች ላይ ስሙዝሊ ትራንዚሽኑን ጠብቆ የሚሄድ ቡድን እየሆነ መጥቷል ወይ አርሰናል ብለን ከጠየቅን የተሰበሩ ነገሮች እንዳሉት ምልክቶችን አንስተን ማብራራት እንችላለን። ለምሳሌ በአለፉት 3 ጨዋታዎች ዳቪድ ራያ ኳስ ለመጀመር የተቸገረባቸው የጨዋታ ንክኪዎች እያደጉ እየመጡ ነው። ይሄ ማለት በቻምፒየንስ ሊግ፣ በፕሪሚየር ሊግ፣ በኤፍኤ ካፕ እና በሊግ ካፕ ጨዋታዎች የመጀመሪያ ፌዝ ኦፍ አታክን አርሰናል ለመጀመር በሚያደርጋቸው እንቅስቃሴዎች ውስጥ ዳቪድ ራያ ነፃ ተቀባይና ነፃ ሽግግር ፈጣሪ ሲስተም ወይም ደግሞ ተጫዋች እያጣ እየመጣ ነው። ይሄ ደግሞ እሱ ጀምሮ ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል በሚያደርጋቸው ሽግግሮች ውስጥ የተጋጣሚን ጨዋታ ተቆጣጥሮ አሸንፎ አርሰናል የሚፈልገውን ፖይንት ለማግኘት ማለት የእንቅስቃሴ የእድገት ፖይንት ለማግኘት እየተቸገረ እንደሆነ የሚያመላክት ነው። ለምሳሌ በሊግ ካፕ የፍጻሜ ጨዋታ ላይ 18 ከመቶ የሚሆነው የኳስ እንቅስቃሴ አጀማመሩ ታፍኖበታል። ከዛም በኋላ በኤፍኤ ካፑ በሳውዛምተኑ ጨዋታ ወደ 19.1 ከመቶ የሚሆነው እንቅስቃሴው ታፍኖበታል። አሁንም በመጨረሻው የበርንመዙ ጨዋታ ይህ ተጫዋች 13 የሚጠጉ ንክኪዎች ላይ ኳስን ለመጀመር የመቸገር ኳስን ለመጀመር ለማሽከርከር ወይም ደግሞ ወደ ሁለተኛውና ወደ ሶስተኛው የጨዋታ እንቅስቃሴ ለመውሰድ በሚያደርገው ጥረት ውስጥ የመታፈን ሁኔታዎች ውስጥ ገብቷል። ስለዚህ አርሰናል የቲሙ ትልቁ ፖዚቲቭ ፓርቲ የነበረው ኳስን ጀምሮ ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል በሚያደርጋቸው ሽግግሮች የኳስ እንቅስቃሴውን ይዞለት የሚሄደውን ሲስተም በተሻለ አሳድጎ ለተጋጣሚ ጫና መፍጠሩ ነው። ይህንን እያጣው መጥቷል። ወደ ሲቲ ስንመጣ ሲቲ
ባለፉት 5 ጨዋታዎች ለምሳሌ በፔፕ ጋርዲዮላ ዘመን ኤፕሪል ወር ላይ ካስመዘገባቸው ሪከርዶች ይሄኛው በጣም የበሰለ ሪከርዱ ነው። ጋርዲዮላ ወደ ሲቲ ከመጣ በኋላ ለመጀመሪያ ጊዜ ስኬታማ የኤፕሪል ወር አሳልፏል። አሁን ይሄኛው የኤፕሪል ወር በነገራችን ላይ ፔፕ ጋርዲዮላ ሻምፒዮን ከሆነባቸው ዓመታቶች የተለየ ያደገ የኤፕሪል ወር ስኬት ነው። በዋንጫ ጨዋታዎች አሸንፏል። በፕሪሚየር ሊግ ጨዋታዎች አሸንፏል። በተለይ በሎካል ውድድሮች ላይ ይሄ ስኬታማው ዓመቱ ነው። የቻምፒየንስ ሊጉን ጨዋታ ትተን ማለት ነው። ምክንያቱም ያ ጨዋታ የማርች ወር ጨዋታ ነበር። በደርሶ መልስ የተሸነፈበት ጨዋታ ያው ለአሰልጣኝ ፔፕ ጋርዲዮላ እሱ ራሱም እንዳለው መማሪያ የሚሆንን ጨዋታ ነው የሚል አስተያየት ሰጥቶ እንደነበር ይታወቃል። በተለይ ከእንቅስቃሴ ጋር በተያያዘ በእንቅስቃሴ ውስጥ የተቸገሩባቸውን ነገሮች ወደ ቀጣዮቹ ጨዋታዎች ለማሳደግ ሞክረናል ነው ያለው። 2-1 በሆነ ውጤት በኤታድ የተሸነፈበት የማርች 17ቱ ጨዋታ እንዲሁም 3-0 በሆነ ውጤት በሳንቲያጎ ቤርናቡ የተሸነፈበትን ጨዋታ ማየት እንችላለን። ከባድ ጨዋታዎች ናቸው እነኚህ 2 ጨዋታዎች። ከዛ በፊት በነበረው የማንቸስተር ሲቲ ጨዋታዎችም ብንመለከት ወጣ ገባ የሚባል ሲዝን እንደነበረው ምልክቶች ነበሩት። ለምሳሌ በቶትናም ጨዋታቸው ያወጣበትን ጨዋታ ማንሳት እንችላለን። ከቦዶ ግሊምት 3-1 በሆነ ውጤት በቦዶ ግሊምት ጃንዋሪ 20 ተሸንፈዋል። ከዛ ውጭ በማንቸስተር ዩናይትድ 2-0 በሆነ ውጤት የተሸነፈበትን የጃንዋሪ 17ን ሲዝን ማየት እንችላለን። ነገር ግን ያለፉት ጨዋታዎች በተለይ ያለፉት 4-5 ጨዋታዎች በኢኤፍኤል ካፕ አርሰናልን ካሸነፈበት ጨዋታ ጀምሮ ባሉት ጨዋታዎች ላይ ግን ኮንቪንሲንግ የሚባል ሲቲን እየተመለከትን ነው። ሊቨርፑልን 4-0 በሆነ ውጤት አሸንፏል። ማንቸስተር ሲቲን ጥንካሬው እንደገና ደግሞ ይበልጥ የተመለከትንበት የትናንትናው የቼልሲን ጨዋታ ማየት እንችላለን። ከዛ በፊት የነበሩትን ጨዋታዎች ከወሰድ ለምሳሌ በኤፍኤ ካፕ የአምስተኛው ዙር ጨዋታ ኒውካስልን ያሸነፈበት የ3-1ን ጨዋታ መውሰድ እንችላለንና ከእንቅስቃሴ አንጻር በተለይ የፔፕ ጋርዲዮላ አሁን ቀስ እያለ መምጣት በዘንድሮ የውድድር ዓመት ያልተጠበቀው ጉዞ ሆኗል። ጋርዲዮላ ያው እንደሚታወቀው በእግር ኳሱ አብዛኛውን ከጨዋታ መንገዱ ጋር በተያያዘ ትዕግስት የሚፈልግ ቡድን ነው የሚገነባው። በተለይ በፖዚሽናል ፕሌይ የሱ አንዱ ትልቁ ሐሳብ የኮንትሮሊንግ the space and the moment maintaining the possession ብሎ የሚያስብ አሰልጣኝ ነው። ስፔስን ኮንትሮል የሚያደርግ አሰልጣኝ አብዛኛውን ጊዜ ከተጫዋቾች አጠቃቀም በተለይም ደግሞ የአቋቋም አጠቃቀም ጋር በተያያዘ ብዙ መሰረታዊ የሆኑ እድገቶችን በተጫዋቾች ውስጥ የሚሰራ ነው ማለት ነው። ተጫዋቾች ወደፊት በሚሄዱበትና በሚመለሱባቸው እንቅስቃሴዎች ውስጥ የተሻለውን ነገር እንዲያገኙ ይፈልጋል ማለት ነው። በተለይ ራፒድ የሆነውን ካውንተር ፕሬሲንግን ይፈልጋል። በጣም ተከታታይ የሆነውን የማይቋርጠውን የተጋጣሚ ቡድን እንቅስቃሴ ጫናን ማሳደርን ይፈልጋል ማለት ነው። የጋርዲዮላ የጨዋታ ሐሳብ በዚህ የጨዋታ መንገድ ውስጥ ከተመለከት ነው ይሄ የርገን ክሎፕ ይመርጡት የነበረውን ኳስን ካጡ በኋላ መልሰው የሚያገኙበት የነበረው ገገን የሚባለው የጨዋታ ሐሳብ በ4 ሰከንድ ውስጥ ኳስን መልሶ የማግኘት እሳቤ ነበረው። ይሄኛው የፔፕ ጋርዲዮላ ሐሳብ ደግሞ በ6 ሰከንድ ውስጥ ኳስን መልሶ ማግኘትን ይፈልጋል። ነገር ግን የሱ የሚለየው ምንድነው? ኳስን መጀመሪያ ላለማጣት መጫወትን ነው የሚፈልገው። ይሄኛው ሲስተሙ ነበር መጀመሪያ በዚህ የውድድር ዓመት ተበላሽቶበት የነበረው። ኳስን ላለማጣት በሚደረገው እንቅስቃሴ ውስጥ በተለይም ይሄ የኢንቨርትድ ፉልባክ ባህሪያቶቹ ጫና ውስጥ ገብተው ነበር። ይሄ ኒኮ ኦሬሊ ሰብሮ እስከሚመጣ ድረስ ይሄ ተጫዋች በየጊዜው በጣም እያደገ መጥቷል እና የዚህ ተጫዋች ኤት ኑሪ ያው በፈረመ ሰዓት የኤት ኑሪ መምጣት የግራ መስመሩን የተከላካይ መስመር ክፍል ማሳደግ ብቻ ሳይሆን የግራ የማጥቃት አቅሙን መጨመር እንደሆነ ይታወቃል። ነገር ግን የኒኮ ኦሪሊ ከመጣ በኋላ ግን የኢንቨርትድ ፉልባክን ባህሪ በሚገባ ለቡድኑ እየሰጠ ነው የሚገኘው። ያው የኢንቨርትድ ፉልባክ ባህሪ እንደምታውቁት በአማካኝ ክፍል የሚፈጠረውን ኦቨርሎድ ስትራክቸሩን ኮንትሮሊንግ ደ ሲስተም እና በተለይም ጋርዲዮላ የሚለው ኢኔቢሊንግ ቤተር ካውንተር ፕሬሲንግ ይለዋል። እሱ
በደንብ እያሳደገ እያፍታታ የማጥቃት እንቅስቃሴውን ካውንተር ፕሬሲንጉን የሚመራ ተጫዋች ነው የሚፈልገውና ይሄንን እያደረገለት ነው የሚገኘው። በተለይ አማካኝ ክፍል ላይ ባለው ስትራክቸር ያጣው የነበረው የጋርዲዮላው ቡድን ይሄ ተጫዋች እስኪመጣ ድረስ ከአማካኝ ወደ ተከላካይ ከተከላካይ ወደ አማካኝ የሚደረጉት ሽግግሮች የተፍታቱ አልነበሩ። አሁን የትናንትናውን የሲቲን ትልቁን አቅም ከተመለከተው ከዚህ ልጅ የሚነሳ ሽግግር ነው። የዚህ ልጅ ሐሰተኛ ሩጫዎች፣ የዚህ ልጅ ትክክለኛ ሩጫዎች፣ የዚህ ልጅ ሐሰተኛ የቦታ አሸፋፈኖች፣ የዚህ ልጅ ትክክለኛ የቦታ አሸፋፈኖች የተጋጣሚ ቡድን በፈለገውና ባቀደው መንገድ እንዳይጫወት አድርጎታል። ኒኮ ሬሊ አብዛኛውን እንቅስቃሴው በተለይም ደግሞ በሃይላይን እንቅስቃሴው ውስጥ የተሻለውን ነገር ለቡድኑ እየሰጠ ነው የሚገኘው። አብዛኛውን በእንቅስቃሴው ይሄ ተጫዋች ከመጣ በኋላ ጋርዲዮላ ሁሌም እንደሚለው ይሄ ዲስተብላይዝድ የሚያደርግበት ወይም ደግሞ የተጋጣሚን አቋቋምና የተጋጣሚን መንገድ ከሚረባብሽባቸው ሐሳቦቹ መካከል አንዱ ነው። ለምሳሌ ፓሲንግ አንግሎችን ይፈጥራል ተጫዋቹ። ሄይት አለው፣ ቁመቱ አለው፣ ግዝፈት አለው፣ የፓወር ግዝፈት አለው፣ ጉልበት አለውና በሰከንድ ፌዝ ማጥቃት ትሬት ውስጥ አብዛኛውን ጊዜ ጋርዲዮላ እየተጠቀመበት የሚገኘው ኪ ታክቲካል ቱል ነው ተብሎ ነው የሚታሰበው። ይህንን የሱን የጨዋታ መንገድ ከተመለከትን በተለይ ሃይብሪድ ሌፍት ባክ እና ሚድፊልድ ሆኖ ነው በጋርዲዮላ እያገለገለ የሚገኘው። አብዛኛውን ጊዜ ከግራ ወደ አማካኝ በሚደረጉ የሃፍ ስፔስ እንቅስቃሴዎች ውስጥ የሴንትራል ኤሪያዎችን ኤክስትራ ማን ሆኖ ያገለግላል። በትናንትናው ጨዋታ ከተመለከታችሁት ወደ አማካኝ ክፍል እየገባ ተጨማሪ የአማካኝ ክፍል ሚና ተጨማሪ የእንቅስቃሴ አጋዥ ሆኖ እየጠቀመ ነው የሚገኘው ቡድኑ። ጋርዲዮላ ያጣውን ነገር ተጫዋቹ በሚገባ እየሰጠው ነው የሚገኘው። በአሁኑ ሰዓት ለማንቸስተር ሲቲ አስፈሪ አመጣጥ የዚህ ተጫዋች ኢንቨርትድ ፉልባክነት ሚና እጅግ በጣም ከፍተኛ ጥቅም ሰጥቶታል። ከጨዋታው በኋላ ፔፕ ጋርዲዮላ ሲናገር ያው አሁንም ገና ነው፣ ብዙ ነገሮች ገና ናቸው ብሏል። ያው ነገሩን ለማቀዝቀዝ ፈልጓል። ግን የሲቲ አመጣጥ አሁን ላይ ባለው ሁኔታ አርሰናል መንቃት ካልቻለና ከዚህ በኋላ በሚደረጉ ጨዋታዎች አርሰናል ምላሽ መስጠት ማይችል ከሆነ በተለይ የበርንመዙ ጨዋታ ለአርሰናል በጣም መጥፎ ምሽት ነው። ለሚኬል አርቴታ በጣም መጥፎ ምሽት ነው። እሱም እንደተናገረው ፊት ላይ በቡጢ እንደተመታው ያክል ነው የተሰማኝ የሚል አስተያየት ሰጥቶ ነበር። በእርግጥም ፊቱ ላይ በቡጢ እንደተመታ የሚያሳይ ጨዋታ ነበር ያ ጨዋታ። ሚኬል አርቴታ ምንም ማድረግ ያልቻለበትና ሚኬል አርቴታ በተች ላይን እንቅስቃሴው ላይ ፈዞ የተመለከትንበት ጨዋታ ነበር ያ ጨዋታ። አርሰናል የፊዚካል ዲማንዱን ያጣበት ነበር። ታክቲካሊ የቴክኒካል እድገቱ የቀነሰበት ጨዋታ ነበር ያ ጨዋታ። በዚህ ሰዓት እንደዚህ አክት ያደረገው አርሰናል፣ በዚህ ሰዓት እንደዚህ የተቸገረው አርሰናል አሁን በአስፈሪ ሁኔታ እየመጣ ለሚገኘው ሲቲ እየሰጠው ያለው ምላሽ ምን ያክል ሲቲን የተሻለ ውጤታማ ሊያደርገው እንደሚችል ማብራሪያ የሚጠይቅ አይደለም። ምክንያቱም አሁን አርሰናል ትልቁ ችግር ተብሎ የሚታሰበው የሰከንድ ፌዝ ማጥቃቱን ከተመለከትነው የሰከንድ ፌዝ ማጥቃቱ የበሰለ አይደለም። ከመጀመሪያው ወደ ሁለተኛው እንቅስቃሴ የሚደረገውን ሽግግርን ከተመለከትነው ከመጀመሪያው ወደ ሁለተኛው የሚደረገውን ሽግግር እንዲሁ እድገት ይፈልጋል፣ የበሰለ ነገር ይፈልጋል። የአርሰናል ይሄኛው ህመም በማንቸስተር ሲቲ ውስጥ አሁን የለም። ሲቲ በመጀመሪያዎቹ እንቅስቃሴዎች ውስጥ የነበረው ጫና፣ በመጀመሪያዎቹ እንቅስቃሴዎች ውስጥ የነበረውን ስህተት ቀንሷል። አርሰናል በመጀመሪያዎቹ ጫናዎች ውስጥ የነበረውን ስህተት ግን ለማስተካከል እየተቸገረ እንዳለ ግልጽ ነው። ስለዚህ በዚህ ሁኔታ ውስጥ ሆኖ ከዚህ በኋላ በሚደረጉ የሊጉ ጨዋታዎች ላይ እንዴት ነው ዶሚኔት ሊያደርግ የሚችለው የሚለው ትልቅ የቤት ስራ የሚጠይቅ ነው። በሚኬል አርቴታም እይታ ከዚህ በኋላ በምናደርጋቸው ጨዋታዎች ብቻ ሳይሆን የዛሬውን ጨዋታ በዚህ መንገድ መጫወት አልነበረብንም ብሏል። የዛሬውን ጨዋታ በዚህ መንገድ መጫወት አልነበረብንም ያለበት ምክንያት ሲቲ እያመጣበት ያለውን ፕሬዠር ያውቀዋል። ሲቲ ቀላል ፕሬዠር አይደለም ለአርሰናል እየሰጠ ያለው። አሁን ባለው ሁኔታ ከባድ ፕሬዠር ነው እየሰጠው የሚገኘው። ይሄ ከባድ ፕሬዠር ካለፉት ዓመታት የሲቲ
በዚህ ውድድር ላይ ካለው ልምድ ተነስተን የመጨረሻዎቹን የፕሪሚየር ሊጉን ጨዋታዎች እንድንጠብቃቸው የሚያደርግ ነው። በእርግጥ በዚህ የውድድር ዓመት ያለው ሲቲ በተደጋጋሚ ስናነሳው እንደነበረ በዚህም ፕሮግራም ላይ ሳነሳው እንደነበረ ካለፉት 4 እና 5 ዓመታቶች ቡድን ጋር ስናነጻጽረው ያን ያክል ጠንካራ ቡድን አይደለም። ያው ሲስተማቲካሊ ይሄ ቡድን እንዴት መጫወት እንዳለበትና እንዴት መጫወት እንደሌለበት በሚገባ የሚያውቅ ነው። እየበሰለ እያደገ እንደመጣ በሊጉ በተለይም ደግሞ ይሄ ኳሊቲም በሊጉ አንዳንዴ የእንቅስቃሴ ጥራት ሲያጋጥመው ጋርዲዮላ እንዴት ማኔጅ አድርጎ መጨረስ እንዳለበት ይሄኛው ሲዝን በደንብ አሳይቶናል። ምክንያቱም የቦዶ ግሊምቱን ጨዋታ ብንወስድ፣ የሪያል ማድሪዱን ጨዋታ ብንወስድ፣ በፕሪሚየር ሊጉ የተሸነፈባቸውን ጨዋታዎች ብንወስድ ዘንድሮ ከነዛ ጨዋታዎች እንቅስቃሴ ተነስተን ያስፈር የነበረው ሲቲ አለ ለማለት የሚያስደፍር አይደለም። ምክንያቱም ኮንቪንሲንግሊ ነው የተሸነፈው። በሊጉም በቻምፒየንስ ሊግም ጨዋታዎች ሲሸነፍ አሳማኝ በሆነ መንገድ ነው እየተሸነፈ ነበር። ግን ይሄ አሳማኝ በሆነ መንገድ እየተሸነፈ የነበረው ሲቲ ከዛ በኋላ ባደረጋቸው ጨዋታዎች ዶሚኔት ለማድረግ የሚሄድበትን መንገድ ከተመለከት ነው ዶሚኔት የሚያደርግበትን ብልጠት ነው የምናደንቀው። ለምሳሌ የተጫዋች ሴሌክሽኖቹ ላይ አሰልጣኝ ፔፕ ጋርዲዮላ እንደ ሚካኤል አርቴታ አብዛኛውን ጊዜ ለትችት የሚዳረግ አይደለም። ዘንድሮ ብንወስድ ፊል ፎደን የሚባለው እንግሊዛዊ ተጫዋች ጥሩ አይደለም። ስለዚህ ፊል ፎደን ጥሩ ባልሆነባቸው ጨዋታዎች ፔፕ ጋርዲዮላ ፊል ፎደንን አይጠቀምበትም። ዘንድሮ ሳካን ብንወስድ ሳካ ጥሩ ባልሆነባቸው ጨዋታዎች በተደጋጋሚ ሚካኤል አርቴታ ይጠቀምበታል። አማካኝ ክፍል ላይ እንዲሁ የቡድን የእንቅስቃሴ ችግር ያመጡበትን ተጫዋቾች ያስቀምጣቸዋል። እነ ሬንደርስን መውሰድ እንችላለን። በማጥቃት እንቅስቃሴ ቡድኑ ሰፖርት ሊያደርጉ ይችሉበታል ብሎ የሚያስበውን ኳሊቲ ፕሮዲውስ ካላደረጉለት ያስቀምጣቸዋል። እነ ሮድሪንም እንዲሁ ያስቀምጣል አንዳንዴ። ምክንያቱም በዛ እንቅስቃሴ ውስጥ የእነዚህ ተጫዋቾች መቆየት ለተጋጣሚ ቡድን የሚሰጠውን አፐራንድ ያውቀዋል። ስለዚህ ተጋጣሚ ቡድን የተሻለ ነገር እንዳይወስድበት፣ የተጋጣሚ ቡድን ብልጫ እንዳያመጣበት ምንድን ነው የሚያደርገው? እነኝህን ተጫዋቾች ያስቀምጣቸዋል። በጣም የተሻለ የሚባለውን ተጫዋች ይጠቀማል። ዘንድሮ በተቀያሪ ወንበር ላይ ያሉትን ተጫዋቾች ብንመለከት እነ ጎንዛሌዝን፣ እነ ሬንደርስን፣ እንዲሁም እነ አኬን፣ እነ ፊል ፎደንን፣ ሳቪኒዮን እነኝህን ተጫዋቾች እነ ኤትኖሪን ልምድ ያለው ተጫዋች ነው። እንግዲህ ከሱ ቀድሞ ነው አሁን ኦሬሊን ቅድም ያነሳሁትን ኦሬሊን እየተጠቀመበት የሚገኘውና ማኔጅመንቱ የተሻለ ማኔጅ ማድረግ እንዴት ይቻላል የሚለውን ነገር በሚገባ እየሰራ እንዳለ የሚያሳይ ነው። ወደ አርቴታ ስንመጣ የተጫዋቾች የስኪል ማኔጅመንት ችግር አለበት። በዚህ የውድድር ዓመት ዋጋ እያስከፈለው የሚገኘው ይሄ ነው። አርቴታን አብዛኛውን ከእንቅስቃሴ ጋር በተያዘ ተጫዋቾችን የሚጠቀምበት መንገድ፣ ተጫዋቾችን ለቡድን እንቅስቃሴ የሚመርጥበት መንገድ ዋጋ እያስከፈለው ነው። አብዛኛውን ከቀጣዩ እንቅስቃሴ ጋር አብረው የሚሄዱ ተጫዋቾችን ለመጠቀም ያለው የእይታ ጥራት ከፔፕ ጋርዲዮላ ጋር አንማችድ ነው። ይሄንን ማስተካከል መቻል ይኖርበታል። ይሄንን ካላስተካከለው ከእንቅስቃሴ ጋር በተያያዘ በተለይ በቀጣይ ጨዋታዎች፣ ቀሪ የሊጉ ጨዋታዎች ላይ፣ ቀሪ የቻምፒየንስ ሊግ ጨዋታዎች ላይ እርማት ወስዶ ጨዋታዎችን ማሸነፍ የሚችልባቸውን እርማት ወስዶ ጨዋታዎችን መምራት የሚችልባቸውን ውሳኔዎች ካላስተላለፈ አሁን ባስፈሪ ሁኔታ ባስደንጋጭ ሁኔታ እየመጣ ላለው ሲቲ እጁን መስጠቱ ማይቀር ነው የሚሆነው። ግን ስቲል አሁንም አርሰናል አፐር ሃንድ አለው። ሊጉን እየመራ ያለ ቡድን ነው። ሲቲ እጁ ላይ ያሉትን ጨዋታዎች አላሸነፈም። ገና ጨዋታዎች ይቀሩታል። ስለዚህ በብዙ ቁጥራዊ መረጃዎች ከተመለከትነው ማንቸስተር ሲቲ ከአርሰናል ጋር ባለው ፉክክር አሁናዊ በሆነው አመጣጡ ነው እንጂ ጫና ውስጥ እየከተተ የሚገኘው ቁጥራዊ በሆነው ጉዳይ አርሰናል የተሻለ አፐር ሃንድ አለው። ግን ይህን ቁጥራዊ የሆነውን የተሻለውን ነገር እንደገና በእንቅስቃሴ ደግሞ ይዞ አለመሸነፍን አስቀጥሎ መሄድ ይኖርበታል።
ባሳለፍነው የውድድር ዓመት ከነበረው የኤፕሪል ወር ጨዋታ ጥራት ጋር በተያያዘ መገናኘት ይኖርበታል። በዘንድሮ የውድድር ዓመት አርሰናል ከአማካኝ ወደ አጥቂ በሚደረጉ እንቅስቃሴዎች የተጫዋቾችን ኢነርጂ ይፈልጋል። የተሻለ የተጫዋቾችን የእንቅስቃሴ እድገት ይፈልጋል። ይዞ ተሸክሞት የሚወጣ ተጫዋች ይፈልጋል። የሲቲው ጨዋታ ላይ አሁን በቀጣይ እሁድ የሚደረገው የፕሪሚየር ሊግ ጨዋታ ላይ ሂሮ ይፈልጋል አርሰናል። ልክ ጨዋታዎችን እንደሚያሸንፉት ትልልቅ ተጫዋቾች ኳሊቲ ይፈልጋል። እነ ኤቤሬ ኤዜ በዚህ ጨዋታ ላይ ስቴፕ አፕ አድርገው መምጣት አለባቸው። አሰልጣኛቸው አሁን ሰፈር እያደረገበት ካለው ጊዜ ማውጣት የሚችሉበትን ስኪል ዲሞንስትሬት ማድረግ መቻል አለባቸው። በተለይ የቻምፒየንስ ሊጉ ጨዋታ ይህንን ለማሳየት በቻምፒየንስ ሊጉ ጨዋታ ላይ በሚያሳዩት ፐርፎርማንስ የሚኖረው የአርሰናል የሜዳ ላይ አፈጻጸም በቀጣዮቹ የሊጉ ጨዋታዎች ላይ እንዲሁ በሚገባ የምንመለከተው ነው። ይህንን ማድረግ ካልቻለ የሊጉ ጨዋታ የሊጉ ፉክክር ከእጁ እንደሚወጣ ግልጽ ነው። የእሁዱ ጨዋታ በዘንድሮ የውድድር ዓመት የአርሰናል በጣም ወሳኙ ጨዋታ ነው፣ የሲቲም ወሳኙ ጨዋታ። ስለዚህ አስፈሪ ሆኖ እየመጣ የሚገኘውን ሲቲን ለመቋቋም አስፈሪ ሆኖ እየመጣ የሚገኘውን ሲቲን ለማሸነፍ ከእንቅስቃሴ ጋር የተፈጠሩበትን ችግሮች ከእንቅስቃሴ ጋር የተፈጠሩበትን ጫናዎች አሸንፎ ለመሄድ ከዚህ በኋላ የእሁዱ ጨዋታ ትልቁ ቴስት ነው የሚል እምነት አለኝ። እንዴት የሚለው በተለይ ቅድም ካነሳዋቸው መሰረታዊ ነገሮች ከሚጀምርበት መንገድ ከሁለተኛው ጫና ተሸካሚ ተጫዋቾች ጥራት ጋር በተያያዘ መፍትሄዎችን ማምጣት ይኖርበታል። ሮድሪ ለምሳሌ በሲቲ የፕራይም ሮድሪን አይደለም እየተመለከትን ያለ ነው። ነገር ግን ማኔጅመንቱ በጣም ጥሩ የሆነ ሮድሪን እየተመለከትን ነው። ጌም የሚፈልገውን ነገር ያውቃል። ጌም የሚጠይቀውን ነገር በሚገባ የሚያውቅ ሮድሪ ነው እየተመለከትን ያለ ነው። ለዛ ጌም የሚሆነውን አስፈላጊውን ነገር ነው የሚያደርገው። እያንዳንዱ ጨዋታ ላይ ከእንቅስቃሴው ጋር አብሮ የሚሄደውን ነገር ደጋግሞ ይሰራዋል። እያንዳንዱ ጨዋታ ላይ ከእንቅስቃሴው ጋር የማይሄደውን ነገር ይቀንሰዋል። ስለዚህ አሁን ላይ ባለው የጨዋታ እድገት አሁን ላይ ባለው የጨዋታ ጥራት ሮድሪ በማንቸስተር ሲቲ እንዳለፉት ዓመታት አስፈላጊው ተጫዋች ሆኗል ማለት እዚህ ቦታ ላይ ነው ትልቁ ጨዋታ ያለው። በአርሰናልም እዚህ ቦታ ላይ ያለው እንቅስቃሴ ነው። ዙቢሜንዲ የአርሰናል የጨዋታ ጫና ተሸካሚ ነው ወይ ነው። እዚህ ላይ ትክክለኛውን ሰው በክረምት የተጫዋቾች የዝውውር መንገድ አልመረጠም እየተባለ ነው የሚገኘው። ትክክለኛው ሰው እዚህ ቦታ ላይ መሳሳት የለበትም። ትክክለኛው ሰው እዚህ ቦታ ላይ ጫናዎችን ማሸነፍ አለበት። ትክክለኛው ሰው እዚህ ቦታ ላይ ተደጋጋሚ የሆኑ ስህተቶችን መስራት የለበትም ነው። ይህን እንዴት ያሸንፋል? ቀጣይ ጨዋታዎች እንግዲህ የሚነግሩን ይሆናል። ማንቸስተር ሲቲ አሁን አስፈሪ ሆኖ በሊጉ ፉክክር ግን እየመጣ ነው የሚገኘው። አርቴታ ቀጣይ ጨዋታዎች ላይ እንዴት ሪስፖንድ ሊያደርግ ይችላል የምንጠብቀው ነገር ይሆናል። ጥሩ ጊዜ እንዲሆንላችሁ እመኛለሁ።